እሺ እነዚህ ደግሞ ለቴራስ የምንጠቀማቸው ሴራሚኮች ናቸው። እነዚህ ለዝገት የተጋለጡ አይደሉም፣ ምክንያቱም ስቴንለስ ስቲሎች ናቸው። ለደረጃ እንጠቀማለን፣ ለዊንዶ ሲል፣ ለዶር ሲል እንጠቀማለን ማለት ነው። አይ ቲንክ አንዳንዴም እንትን አይነት ቦታዎች ላይ ያለው ስፓ የሚያማምሩ ናቸው እንደማያቸው ከሆነ። እነዚህ ደግሞ ያው የባኞ ቤት መቀመጫዎች ናቸው። የውሃ የማሳለፍ አቅሙ በጣም ዝቅተኛ ኦልሞስት አያሳልፍም በሚል መልኩ ስለሆነ እነዚህ ያው የተለያየ ለቴራስ የሚሆኑ የፉል ቦዲ ሴራሚኮች አማራጮቻችን ናቸው። በጣም አሪፍ። እሺ ፕራይሳቸውስ እንዴት ነው? ዛሬ ቤታችሁን ገንብታችሁ የፊኒሽንግ ሀሳብ ለሆነባችሁ ወይም የፊኒሽንግ ስራው ሀሳብ ለሆነባችሁ ሰዎች ይህንን ቪዲዮ ለእናንተ አዘጋጅተናል። ይህ ቪዲዮ የሚያተኩረው ምንድነው? ቤታችሁን ገንብታችሁ ነገር ግን ፊኒሽንግ ላይ ደርሳችሁ የሴራሚክ ዋጋ፣ የተለያዩ አቅርቦቶች፣ እቃዎች፣ የሻወር እቃዎች ወይም አክሰሳሪዎች፣ ግራናይቶች፣ ሞዛይኮች የት ነው የምናገኘው ብላችሁ ለምታስቡ ሁሉ ይህንን ቪዲዮ አዘጋጅተናል። አብራችሁን ቆዩ። ሰላም፣ እንዴት ነሽ? እንኳን ደህና ቆየሽኝ። እንኳን ደህና መጣሽ። አለ እስቲ ስለ ራስሽ በደንብ ኢንፎርሜሽን ንገሪኝ። ኦኬ እሺ። እኔ ሳምራዊት እባላለሁ። ይሄ ሱቃችን ደግሞ ድሪም ፊኒሽንግ ሶሉሽን ይባላል። የኢምፖርትድ የሆኑ ሴራሚኮችን፣ የሀገር ውስጥ ሴራሚኮችን፣ የባኞ ቤት እቃዎችን፣ ለደረጃ የሚሆኑ ግራናይቶችን ይህ ሁሉ በመደብራችን። አሪፍ። እንግዲህ ዛሬ ወደ መደብራችሁ የተገኘሁት ያላችሁን አቅርቦት ለማየት በዛው ልክ ደግሞ እንደ አንድ ደንበኛ ሆኜ ለቤቴ ለፊኒሽንግ ምን ያስፈልገኛል ብዬ ለመጠየቅ ነው። እስቲ ከመጀመሪያው እንጀምርና አሁን ለምሳሌ እኔ መኖሪያ ቤት አለኝ እንበል እና ለዛ መኖሪያ ቤት የሚሆን ለሳሎን፣ ለመኝታ ቤት፣ ለመታጠቢያ ቤት ምን አይነት ሴራሚኮችን በብዛት ሪኮመንድ እንደምታደርጉ ትነግሪኛለሽ? ለምሳሌ አሁን ለሳሎን ምን አይነት ሪኮመንዴሽን አላችሁ? ኦኬ እሺ። አሁን ለሳሎን እነዚህ ሜትር ከ20 በ60 ሴራሚኮችን እነዚህ ናቸው አሁን በአገሪታችን ላይ ተመራጭ የሆኑት። ሜትር ከ20 በ60 ሳይዝ ቤቱ ሰፋም ላለ ጠበብም ያለ ኖርማል ለሆነም ቤት መሆን ይችላሉ እና እንደዚህ ወጥ የሆኑ ከለሮች ብዙ ፓተርን ያልበዛባቸው ከለሮችም አሉ። እንደዚሁ ደግሞ ፓተርን ለሚፈልግ ሰው ደግሞ የፓተርን ምርጫዎችም አሉን ማለት ነው። ፓተርን የምትሏቸው ለምሳሌ ሴራሚኩ ላይ ያሉትን ቴክስቸሮች እነዚህ ትንሽ ፓተር ናቸው፣ ጎላ ያሉ ሴራሚኮች ናቸው። እነዚህ ደግሞ ወጥ ከለሮች ናቸው ማለት ነው። ኦኬ እሺ። አሁን ለምሳሌ ልዩነታቸው ምንድነው አንዱ ከአንዱ? ኦኬ እሺ። እነዚህ የተለያዩ ሴራሚኮች ናቸው። እነዚህ አሁን ፖሊሽድ ሴራሚኮች ናቸው። እነዚህ ደግሞ በጣም 3D የሚባሉ በጣም ስትነኪያቸው በጣም የሚሻክሩ 3D የሚባሉ ናቸው። እነዚህ ደግሞ ማት የሆኑ ሴራሚኮች ናቸው። ማት ሆነው ግን በጣም የማይሻክሩ ኖርማል የመሻከር መጠናቸው ኖርማል የሆነ ነው። በእነዚህ በሶስቱ መካከል የዋጋም ልዩነት አለ፣ እንደዚሁ የቴክስቸርና የእይታ ልዩነት አለ ማለት ነው። አሁን ለምሳሌ ምን አይነት ሰው ምን አይነት ቴክስቸር ያለውን ነገር ሊመርጥ ይችላል? ወይም አሁን እንደ ቤቱ ሪኮመንድ አድርጊ ብትባይ ለቴክስቸራቸው ሸካራ የሆኑትን ለማንኛው ቤት ሪኮመንድ ታደርጊያለሽ? እንደዚህ ግሎሲ የሆኑትን ደግሞ ለማንኛው ቤት ሪኮመንድ ታደርጊያለሽ? ኦኬ እነዚህ ግሎሲ የሆኑ ሴራሚኮች አብዛኛዎቹ ለሳሎንም ሆነ ለባኞ ቤት ግሎሲ ሴራሚክ የምንጠቀመው በጣም ላይት ለሌለባቸው ቤቶች ግሎሲ የሆኑ ሴራሚኮችን እንጠቀማለን። ግን በጣም ላይት ያለው ቤት ግን ማት ቢሆን፣ ምክንያቱም ግሎሲ ሴራሚክ ላይትን ሪፍሌክት ስለሚያደርግ እሱን ላይት ለማይበዛባቸው ቤቶች እንጠቀማለን። ግን ብዙ ብርሃን ካለ ግን ማት የሆኑ ሴራሚኮች ሞር ሌክዠሪ ሉክን ይሰጡናል። ስለዛ እነሱን እንጠቀማለን ማለት ነው። እሺ ዋጋ ላይ ያላችሁ ዲፍሬሽን ምንድነው? ኦኬ ዋጋ ላይ እነዚህ 3D የምንላቸው በጣም ራፍ ናቸው። ራፍነሳቸው ትንሽ ጨመር ስለሚል እስከ 4200 ብር ናቸው። እነዚህ ኖርማል የምንላቸው እስከ 3700 ብር፣ ኖርማል ማት የምንላቸው እስከ 3700 ብር ናቸው። እነዚህ ደግሞ ግሎሲዎቹ ዋጋቸው ከዚህ ጋር ተመሳሳይ ነው፣ 3700 ብር ነው። እነዚህ ግን ሞር ካርቪንግ የምንላቸው በጣም ሸካራ የሆኑት እነሱ ደግሞ 4200 ብር ናቸው ማለት ነው። ስለዚህ አሁን ይሄን ያሳየሽኝ ለሳሎን ውስጥ መጠቀም እንችላለን ማለት ነው። በነገርሽኝ ነገሮች መሰረት ለመኝታ ቤት ምን አይነት የሴራሚክ ንጣፎችን ሪኮመንድ እንደምታደርጉ ነው? ኦኬ እሺ። ለመኝታ ቤት ሪኮመንድ የምናደርገው ፖርስሊን ቢሆን ተመራጭ ነው። ምክንያቱም ፖርስሊን ሴራሚኮች ቅዝቃዜ የማሳለፍ አቅማቸው ዝቅተኛ ስለሆነ ያው በመኝታ ቤት ላይ ደግሞ በባዶ እግር ልንቀሳቀስ ስለምንችል ፖርስሊን የሆኑ ሴራሚኮችን ልክ እንደዚህ ፖርስሊን የሆኑ ሴራሚኮችን ብንጠቀም ጥሩ ነው። ኦኬ
ፖርሲሊን ሴራሚኮች ደግሞ ለአይንም ትንሽ እንጃ ለመኝታ ቤት ይመጠናሉ ብዬ የማስባቸው ናቸው። በጣም ያማምራሉ። አዎ ትንሽ ከለሩ ያው ከለራቸው የሚወሰነው ልክ የቤቱ ስፋትና ጥበት የብርሃን መጠን ደግሞ ምን ያክል ይገባል የሚለው ሁኔታ ነው የሴራሚኩን ከለር የምንመርጠው። ነገር ግን አሁን ለምሳሌ ትንሽ ቤቱ ሰፋ የሚልና ብርሃን በደንብ የሚያገኝ ከሆነ ልክ እንደዚህ ዳርከር ትንሽ ዳርከር ሆነው ከዛም በኋላ ማት ቢሆኑ ተመራጭ ነው። ከዛ ደግሞ ሰፋ ሲል ማለት ነው። ግን የቤቱ ደግሞ ትንሽ ጠበብ የሚል ከሆነ ደግሞ ፖሊሽድ ሴራሚኮችን ማለትም ልክ እንደዚህ ፖሊሽድ ሆነው ነጣ ያሉ ሴራሚኮችን ብንጠቀም ከቤታችን ጋራ ማች ያደርጋል። ኦኬ በጣም አሪፍ። ኦኬ እሺ አሁን ደግሞ የምታሳይኝ ለመታጠቢያ ቤቶች፣ ለሻወር ቤቶች፣ ለባኞ ቤቶች ምን አይነት ሴራሚኮችን ሪኮመንድ እንደምታደርጉ እንተተኮፍታት ደግሞ አክሰሰሪዎች ካሏችሁ የሚሟሉ እቃዎች ካሏችሁ እነሱ ታሳይኛለሽ። ኦኬ እሺ ለባኞ ቤት ሪኮመንድ የምናደርገው እነዚህ ሁሉ አሁን በባኞ ቤቶች በጣም ሰፊ ከሆኑ እነዚህ ሳይዛቸው ሜትር ከ20 በ60 ሳይዝ ነው። ስለዚህ አሁን እንደውም በጣም ትሬንድ ሆኗል ሜትር ከ20 በ60 ሳይዞችን ለባኞ ቤት መጠቀም ተጀምሯል። ነገር ግን ቤቱ ግን ጠበብ ያለ ባዝሩም ከሆነ ግን ሌሎች አማራጮች አነስ ያሉ ሳይዝ አማራጮች ደግሞ አሉ። እነዚህ እንደነገርኩሽ ከሳይዛቸው አነስ ላሉ ባዝሩሞች የሚሆኑ ሴራሚኮች ናቸው። ምክንያቱም ሳይዛቸው አነስ ያለ ነው ማለት ነው። እነዚህ 30 በ60 ናቸው። እሺ አሁን ደግሞ የምትነግሪኝ የእነዚህን የሴራሚኮች ዋጋ ነው። ኦኬ እነዚህ 30 በ60 ሳይዞች ዋጋቸው ከ3100 ብር ጀምሮ አለ። ከ3100 ብር ጀምሮ በጣም አሪፍ። ኦኬ ስለዚህ እነዚህ ሴራሚኮች አሁን በዋናኝነት ባኞ ቤቶች ላይ ነው የምንጠቀመው። በተለይ ጠበብ ላሉ ቅድም ያሳየሽኝ ሰፋ ላሉ ባኞ ቤቶች ነው የምንጠቀመው። ከለራቸውም ደስ ይላል፣ የሚስብ አይነት ከለሮች አላቸው። ስለዚህ አሁን እነዚህ ትሬንድ የሆኑ በተለምዶ ትሬንድ የምንላቸው ከጊዜ ጊዜ አይ ቲንክ እንደሚገባኝ ከሆነ ይቀያየራል አይደል? የሰው ልጅ ፍላጎት ምናምን። አሁን ባለው ደግሞ እነዚህ በደንብ የማያቸው ቦታዎች አሉ። ለምሳሌ ሌክዠሪ የሆኑ ቦታዎች ላይ ምናምን ቶይሌቶች ቦታ ስገባ ምናምን አያቸዋለሁ እና አሁን በጣም የሆነ ፋሚሊያርነት ስሜት ነው እየተሰማኝ ያለው ለሉት እቃዎች። ስለዚህ አሁን ደግሞ የምታሳይኝ በቀጣይነት ለባኞ ቤቶች የምንጠቀማቸው አክሰሰሪዎች ለምሳሌ ሻወር ሄዶች ሊሆን ይችላል፣ ቶይሌት መቀመጫዎች ሊሆን ይችላል፣ የእጅ ሲንኮች ሊሆን ይችላል። እነሱ ደግሞ አሁን በዋነኝነት ታሳይኛለሽ። እሺ ግን ከዛ በፊት ግን አንድ ያላሳየሁሽ ሴራሚክ አለች። እነዚህ ሴራሚኮች ልክ ዲኮር ሴራሚኮች እንላቸዋለን። ልክ እንደ ጌጥ ለባዝሩም ቦታ ላይ ለብቻቸው አንድ ወል ወይ አንድ አክሰንት ወል ለብቻቸው እናደርጋቸዋለን። ወይ ደግሞ ከWC ጀርባ አንድ እንዲወጥ እንጠቀማቸዋለን። እነዚህ ግን ልክ እንደ ለባዝሩሞቻችን ልክ እንደ ጌጥ እንደ ዲኮር የምንጠቀማቸው ሴራሚኮች ናቸው ማለት ነው። ስለዚህ አሁን ይህንን ያሳየሽኝ ሴራሚክ ለጌጥ የምንጠቀመው ከነዚህ ጋር ያላቸው ዋጋ አንድ አይነት ነው? ዋጋቸው ይለያያል። እነዚህ ለብቻ ልክ እንደ ዲኮር ስለሆነ የሚሸጡት ለብቻቸው ሲሸጡ 3500 ብር ናቸው። 3500። ይሄኛው ስንት ነበር ያልሽኝ? ይሄ 3100 ፐር ካሬ ሜትር ማለት ነው። ፐር ካሬ። ያ ግን ፐር ፒስ ነው። ፐር ፒስ። ኦኬ ፐር ፒስ። ይሄ 3500 በጣም አሪፍ። እሺ አሁን ቅድም ደግሞ ለሳሎን ምን አይነት ከለር ሪኮመንድ እንደምታደርጊ ነግረሽኝ ነበር። ለባኞ ቤት ወይም ለመታጠቢያ ቦታዎች ደግሞ ምን አይነት ከለሮችን ሪኮመንድ ታደርጊያለሽ? እሺ እኔ ለባኞ ቤት አሁን ሪኮመንድ እየተደረገ ያለው ሰፋ ላሉ ከሆነ ልክ እንደ ሳሎን ማት ነገር እንጠቀማለን። ግን ደግሞ ጠበብ ካለ ፖሊሽድን እንጠቀማለን ማለት ነው። ፖሊሽድ ግሎሲ የሆነ ማለት ነው። ግሎሲ የሆነ። እሺ በጣም አመሰግናለሁ። አሁን ደግሞ የምታሳይኝ ምንድነው ለቴራስ የሚሆኑና ይሄ ለግቢ የምንጠቀማቸው የሴራሚክ አይነቶችን ታሳይኛለሽ? እሺ እነዚህ ደግሞ ለቴራስ የምንጠቀማቸው ሴራሚኮች ናቸው። ሴራሚክ ፉል ቦዲ ፖርሲሊን ሴራሚኮች ናቸው። ያው ለቴራስ ብዙ ጊዜ ለውሃ ተጋላጭ ስለሆነ ቴራስ ፉል ቦዲ ብንጠቀም ይመከራል። ምክንያቱም የውሃ የማሳለፍ አቅሙ በጣም ዝቅተኛ ኦልሞስት አያሳልፍም በሚል መልኩ ስለሆነ ስለዛ ፉል ቦዲ ሴራሚኮችን ብንጠቀም ከሴራሚክ ጋር የሚለየው እሱ ነው ማለት ነው። ፉል ቦዲ ሴራሚክ ከኖርማል ሴራሚክ ጋር የሚለየው በዛ ምክንያት ነው። ኦኬ እነዚህ ያው የተለያየ
ለቴራስ የሚሆኑ የፉል ቦዲ ሴራሚኮች አማራጮቻችን ናቸው። በጣም አሪፍ። እሺ ፕራይሳቸውስ እንዴት ነው? እሺ ፉል ቦዲ ሴራሚኮች እነዚህ ፉል ቦዲ ሴራሚኮች ከ4500 ብር ጀምሮ አሉ ማለት ነው። ከ4500 ጀምሮ። ኦኬ ተመጣጣኝ ዋጋ ነው። አይ ቲንክ ካለው የገበያ አቅርቦት አንፃር እኛም ከሰማ ነው በጣም የተመጣጣኝ የሆነ አቅርቦት ነው ያለው። ስለዚህ እነዚህ ለቴራዝ የምንጠቀማቸው ናቸው። እሺ ተጨማሪ ለግቢው ማስዋቢያነት የምንጠቀማቸው ሴራሚክ አይነቶች አሉ? አሉ። እሺ ለፓርኪንግ የምንጠቀማቸው ሴራሚክ አይነቶች እነዚህ ናቸው ማለት ነው? እነዚህ ለግቢ ለፓርኪንግ ሴራሚክ ናቸው ማለት ነው። እነዚህ በተለያየ ሳይዝ አሉ። 40 በ40 ሳይዝ አለ። እነዚህ ደግሞ 50 በ50 ናቸው። በ60 በ60 እንደዚሁ በቃ በሶስት አማራጮች አሉ ማለት ነው። ኦኬ እሺ ምን አይነት የፓርኪንግ ሴራሚክ አይነት ለምን አይነት የፓርኪንግ ቦታ ሪኮመንድ ታደርጊያለሽ? የፓርኪንግ ላይ ያው አብዛኞቹ ቆንጆ ስለሆኑ ምንድነው እንደ ቦታው መጠን ቦታው አነስ ሲል እስከ 30 በ30 ድረስ ስላለ ቦታው አነስ ካለ 30 በ30 መጠቀም ይችላል። ቦታው ደግሞ ትንሽ ሰፋ ሲል 40 በ40 ከሰፋ ሰፋ እያለ 50 በ50 እስከ 60 በ60 ድረስ አለ ማለት ነው። በጣም አሪፍ መልካም። እሺ ዋጋቸውስ ምን ያህል ነው? ዋጋው ከ3300 ጀምሮ እስከ 4800 ብር ድረስ አለ ማለት ነው። መልካም በጣም ያማምራሉ። ግን አይነታቸውም ይዘታቸውም በጣም ያማምራል። ይሄ የውጪ እንዴት ነው ግቢያችንን ለማሳመር በጣም አሪፍ ናቸው ብዬ አምናለሁ። በጣም አሪፍ። አሁን ደግሞ የሻወር ቤት አክሰሰሪዎችን እነዚህ ደግሞ ለሻወር ቤት የሚሆኑ የሻወር ፓኔሎች ናቸው። እነዚህ ፓኔሎች አሁን በጣም እየተለመዱ ያሉ መታጠቢያዎች ናቸው ማለት ነው። በጣም ያማምራሉ ሻወር ሄዶቹ። አሁን ግን እኔ መጠየቅ የምፈልገው ይሄ ከጊዜ ቆይታ በኋላ ለሚፈጠር ዝገቶችን መቋቋም ይችላሉ? እንደምታየው ይሄ ብረቶች ናቸው ምናምን እና ይሄ ላይፍ አላቸው ወይ? እነዚህ ለዝገት የተጋለጡ አይደሉም፣ ምክንያቱም ስቴንለስ ስቲሎች ናቸው። ስለዚህ ልክ ከባኞ ቤት እቃዎቻችን ምርጫዎች ጋራ እንደምንፈልገው የከለር ምርጫ አለ ማለት ነው። እንደማየው ከሆነ የሆነ አሁን ለምሳሌ ባኞ ቤታቸውን የሆነ የሌክዠሪ ቫይብ ለመስጠት ለሚፈልጉ ተጠቃሚዎች ወይም ተገልጋዮች እነዚህ በጣም ምርጥ አማራጭ ናቸው ብዬ አምናለሁ። በጣም ነው የሚያማምሩት። እሺ ስለዚህ ወደ ዋጋቸው እንሂድ። ዋጋቸውስ እነዚህ ምን ያህል ነው? እሺ እነዚህ ዋጋቸው ይሄ በጥቁሩ 9500 ሲሆን በዚህ በሲልቨሩ ደግሞ 10500 ነው። 10500 በጣም እነዚህ ደግሞ ሴራሚኮች ሞር ለመኝታ ቤት ሪኮመንድ የሚደረጉ ሴራሚኮች ናቸው። ትንሽ ብራውን ነገር ስለሆኑ እነዚህም ጭምሮ እነዚያ ሳይዛቸው ሜትር ከ20 በ20 አለ፣ 15 በ90 አለ፣ 1 ሜትር በ20 20 በ1 ሜትር አለ። የተለያየ ሳይዝ መጠን አላቸው ማለት ነው። ምንድነው ልዩነታቸው? የሳይዝ መጠኑ ከፍ አለ ዝቅ አለ ምንድነው ልዩነቱ? እሱም ያው ቤቱ ጠበብ ሲል ሰፋ ሲል ድጋሚ ደግሞ የተለያየ የሚሰሩ ዲዛይኖች አሉ። ብዙ ጊዜ ዘንባባ የሚባለውን ዲዛይን ለመስራት ሳይዟ አነስ እንድትል ይፈልጋሉ። ዲዛይን እንደ ዲዛይኑ ነው ይሄኛው ሳይዝ የሚቀንሰው የሚጨምረው። በጣም አሪፍ። እሺ ፕራይሲንጋቸው ወይም ዋጋቸው ላይ እንዴት ነው? ምን ያህል ነው ዋጋቸው? አብዛኛው እኛ ጋራ ያለው የቻይና ነው። ስለዚህ ከ3600 ጀምሮ እስከ 4000 ብር አለ። በጣም አሪፍ በጣም አሪፍ። ያማምራሉ በጣም ለአይን ራሱ ደስ ይላሉ። የሆነ ኦልዲስ የሆነ ቫይብ አለው ልበል። የድሮ ቤቶች ላይ በእንጨት የሚሰሩትን ልክ የፐርኬ እይታ አላቸው እና ሌክዠሪ ሉክን ይሰጡናል ማለት ነው። በጣም ሌክዠሪ የሆነ ቫይብ አለው። እኔም ቢሆን ለመኝታ ቤት የተመራጭ ማድረገው እንደዚህ አይነት ንጣፎችን ነው። በጣም ያምራሉ። እሺ በቀጣይነት ምንድን ነው የምታሳይ? እሺ እነዚህ ደግሞ የመቀሌ ግራናይት የአገር ውስጥ ግራናይቶች ናቸው። ይሄኛው የመቀሌ የሚባለው ግራናይት ነው። እነዚህ ደግሞ ከቻይና የሚመጡ የደረጃ ግራናይቶች ናቸው ማለት ነው። ኦኬ እሺ እነዚህን ግራናይቶች ለምንድን ነው የምንጠቀማቸው? ለደረጃ እንጠቀማለን፣ ለዊንዶ ሲል፣ ለዶር ሲል እንጠቀማለን ማለት ነው። ሲል ማለት ይሄ ከፈፉ ማለት ነው። ለዊንዶ ሲል ያው ለመስኮት ከፈፍ እንደማለት ነው። ከፈፉ ኦኬ። ለዶር ሲል ደግሞ የመሬቱን መግቢያ ከፈፍ ማለት ነው። መግቢያ ሲታዩ በጣም እንትናቸው ደስ ይላል። ቴክስቸራቸው ምናምን በጣም ደስ ይላል። ዋጋቸውስ? እንግዲህ ይሄ የመቀሌ ግራናይት ነው። እንደዚሁም ማርብል አለን፣ የሀረር ግራናይት አለ። እነሱ ዋጋቸው እንግዲህ ከ5500 ብር ጀምሮ
የደረጃ ንጣፍ አለ ማለት ነው። መነሻው ነው 5500 ከዛ ያለ እስከ 9500 ድረስ አሉ ማለት ነው። በጣም አመሰግናለሁ። ቀጣይ ላይ ደግሞ ወዳሉት እንሂድ። እሺ አሁን ደግሞ የምንገኘው አይ ቲንክ እንደማየው ከሆነ የተለያዩ የሽንት ቤት መቀመጫዎች እና የእጅ ሲንኮች እያየሁኝ ነው። እስቲ ስለነዚህ ደግሞ ትንሽ ማብራሪያ ስጪ። እሺ እነዚህ ደግሞ ያው የባኞ ቤት መቀመጫዎች ናቸው። በተለያየ ቅርጽ አለ ማለት ነው። የእጅ መታጠቢያው እንደዚህ 4 ማዕዘን የሆነ እንደዚሁም ደግሞ ኦቫል የሆነ የእጅ መታጠቢያ ያላቸው መቀመጫዎች አሉ ማለት ነው። መልካም። እሺ የነዚህ ዋጋ ምን ያለው? እነዚህ ከነ እጅ መታጠቢያውና ከነ መቀመጫው 38000 ብር አንድ ላይ 38000 ብር። መልካም አሪፍ። ልዩነት አላቸው አሁን ከእቃ ወይ? ልክ እንደየቅርጻቸው እና እንደ ሳይዛቸው መጠን ይለያያል። እቺኛዋ ትንሽ አነስ ያለች ነች። ስለዚህ እቺ ከነ እጅ መታጠቢያዋ 28000 ብር። 28000 ይሄ 28000 ይሄኛው ደግሞ 38000 የ10 ሺህ ብር ልዩነት ማለት ነው። ይሄኛውስ? ኦኬ እነዚህ ጋር እጅ መታጠቢያ እያየሁ አይደለም። እነዚህ ደግሞ ለእጅ መታጠቢያ ለብቻቸው የሚሸጥ ነው። እነዚህም ከዚህ ጋራ ተመሳሳይ ነው ዋጋቸው 38000 ብር። 38000 በጣም አሪፍ። በቀጣይነት የምናየው ደግሞ እንደሚመስለኝ የሃንድ ድራየር አውቶማቲክ የሆነ ሃንድ ድራየር ነው እና ስለሱስ ንገሪኝ። እሺ እነዚህ አውቶማቲክ ሃንድ ድራየሮች ያው ለሆቴሎች እንዲሁም መኖሪያ ቤቶቻችንም ላይ ካስፈለገ መጠቀም እንችላለን። እነዚህን አሉን ማለት ነው። ዋጋቸውስ ምን ያህል ነው? ዋጋቸው 15000 ብር። 15000 ብር ፐር ፒስ ማለት ነው። ኦኬ 15000 በጣም አሪፍ። እሺ ቅድም ጠይቅሻለሁ ብዬ የረሳሁት ነገር እነዚህ ነገሮች ምንድን ናቸው? እዚህ ጋር ይታየኛል። ለየት ያለ ቴክስቸር አላቸው፣ አይነት አላቸው። ምንድን ናቸው እነዚህ? ሞዛይኮች ናቸው። እነዚህ ሞዛይኮች ለፋውንቴን ጀርባ መጠቀም እንችላለን፣ ለፋውንቴን ወሎች መጠቀም እንችላለን። እንዲሁም ደግሞ ኪችን ወገብ ላይ አሁን ሞር ለኦፕን ኪችን ላይ ለኪችን ወገብ ብንጠቀም በጣም ውበት ይሰጣሉ። ከቤታችን ቀለም ጋራ በሚሄድ በተለያየ ከለር አለን ማለት ነው። ያው እንደሚታየው በጣም ዲፍረንት ነው ከሌሎቹ ሴራሚክ ከለመድናቸው ነገሮች አንፃር። አይ ቲንክ አንዳንዴም እንትን አይነት ቦታዎች ላይ ያለው ስፓ ምናምን ቦታዎች ላይ አይደል? በጣም የሚያማምሩ ናቸው እንደማያቸው ከሆነ። ሌላስ ምን አይነት ቦታዎች ላይ መጠቀም ይችላሉ? ከነሱ ሌላ ደግሞ ለሊፍት ኤሪያ ልክ እንደዚህ በደንብ ቆንጆ ሆኖ እንዲታይልን የምንፈልጋቸው ትንሽ ዋጋቸው ወደድ ስለሚል ልክ በቃ ቆንጆ ሆኖ ቆንጆ እይታን እንዲሰጥልን የምንፈልግበት ቦታ ላይ ለሊፍት ኤሪያ እንደዛ ማድረግ እንችላለን። መልካም። እሺ ምን ያህል ነው ዋጋቸው? ዋጋቸው በካሬ ሜትር ከ12000 ብር ጀምሮ እስከ 25000 ብር ድረስ አለ ማለት ነው። ፐር ፒስ ከተፈለገ ምንም ችግር የለም። የአንዷን ፒስ የካሬ መጠን አውጥተን አሁን እቺ ለምሳሌ ዋጋዋ 25000 ብር ነው በካሬ። ስለዚህ የዚችን ፒስ የካሬ መጠን አውጥተን ካልኩሌት ማድረግ እንችላለን። ኦኬ እኔ ደግሞ 25000 ብር ፐር ፒስ መስሎኝ ሾክ አድርጌ ነበር። በጣም አሪፍ ዋጋ ነው ያወጣችሁት። በጣም ያምራል። መልካም። ቀጣይ ደግሞ ወደ ምን እንሂድ? ቀጣይ ደግሞ ወደ ዘኮሎች አሉን። ዘኮሎ ያው በተለያየ አይነት ምርጫ አለ። እነዚህ ዘኮሎች ልክ ከወለል ንጣፋችን ጋራ በሚሄዱ ከለር ማድረግ እንችላለን። በእንጨት ከለር አለ፣ በነጭ አለ፣ በጥቁር አለ። በፈለግነው ከቤታችን ከለር ጋራ በሚሄድ ዘኮሎ መስራት እንችላለን ማለት ነው። እኛ ጋራ የዘኮሎ አቅርቦት አለ። በጣም አሪፍ። እሺ ምንድነው ልዩነታቸው? አሁን እነዚህ ጋር እና እዚህ ጋር ሁለት ልዩነት ይታየኛል። ምንድነው ልዩነታቸው? እሺ ይሄ የአገር ውስጥ ዘኮሎ ሲሆን ሁለቱም ጥቁር ዘኮሎች ናቸው። ነገር ግን ይሄ የአገር ውስጥ ነው፣ ይሄ ደግሞ የቻይና ዘኮሎ ነው ማለት ነው። መልካም። እሺ ዋጋቸውስ ምን ያለው? ይሄ የአገር ውስጥ ይሄ የአለርቲ ምርት ነው። በሜትር ይሄ 180 ብር ሲሆን ይሄ ደግሞ በሜትር 380 ብር ነው። ኦኬ እጥፍ ነው ልዩነቱ? አዎ የ200 ብር ልዩነት አላቸው። ኦኬ መልካም። እነዚህ ደግሞ በሳይዝም ይተልቃሉ። ኖርማል ሴራሚክ እና ፖርስሊን አላቸው። እነዚህ ደግሞ ኖርማል ሴራሚኩ እስከ 430 ሲሆኑ በፖርስሊን ደግሞ ሲሆን እንደዚሁ የብሩ መጠን ጨምርና እስከ 480 ድረስ አለ። የቻይና ደግሞ ሲሆን እስከ 550 ድረስ ይሆናል ማለት ነው። በጣም አሪፍ። መልካም። አመሰግናለሁ በጣም። ቀጣይ የምናያቸው ነገሮች አሉ። እሺ እነዚህ ደግሞ የሴራሚክ ጠርዝ ላይ የምንጠቀማቸው ኮለኖች ስናገኝ፣ እንደዚሁም ደግሞ ወይ ሳሙና ማስቀመጫ ልንሰራ ስንል ጠርዞቹን የምናሳምርበት የአሉሚኒየም አንግል ነው ማለት ነው። ለሴራሚኮቹ ነው የምንጠቀመው ጫፋቸው ላይ።
በጣም አሪፍ ደግሞ አይነታቸውን ደስ ይላል። የተለያየ ከለር አማራጮች አሏቸው። አዎ በሲልቨር አለ፣ በነጭ አለ፣ እንዲሁም በጎልደን አለ። እነዚህ ያው እነዚህ ናቸው ማለት ነው ምርጫ። ዋጋቸውስ ምን ያለው? ዋጋቸው ከ750 ብር ጀምሮ እስከ 850 ብር ማለት ነው። 700 ብር ከ750 እስከ 850 ብር በሜትር ነው ፐር ፒስ አንዱ ፍሬ ማለት ነው። ኦኬ አንዱ ፍሬ በጣም አሪፍ። አይ ቲንክ ይሄ ጎልደን ከለሩ ሞር ሌክዠሪ የሆነ እንትን ይሰጣል ብዬ አምናለሁ። አዎ ያው የባኞ ቤት እቃዎችሽን ጎልደን ተች ካላቸው እነዚህ ጎልደኖችን ትጠቀሚያለሽ። ብዙ ሰው የሚጠቀመው ሴትኛው አብዛኛው ሰው ብዙ ነገሩን እጅ መታጠቢያውን ሲልቨር ስለሚያደርግ አብዛኛው ሰው ሲልቨርን ይወስዳል። በቃ እኔ የግል አስተያየቴ ነው ማለት ነው። ብዙ ጊዜ ወርቃማ ከለር ስለሚመቸኝ። እሺ እንግዲህ ቤትሽን በደንብ አስጎብኝተሽኛል። በጣም ያምራል። በጣም ወድጄዋለሁ። ለፕራይሲንጋችሁ ተመጣጣኝ የሆነ ምክንያታዊ ቫልዩ ቤዝድ የሚያደርግ ፕራይሲንግን አግኝቻለሁ። በጣም አመሰግናለሁ። አንቺ በመጨረሻ መናገር የምትፈልጊው ሰዎች ደግሞ አሁን አይተዋችሁ እናንተ በዋነኝነት የት ማግኘት እንደሚችሉ መጀመሪያ ላይም ጠቅሳችሁልኛል። አሁንም በድጋሚ ደግሞ የት እናንተ ማግኘት ይችላሉ በቀላሉ ብለሽ እንደምታስቢ እስቲ ዝርዝር ሀሳብሽን ንገሪኝ። እሺ በድጋሚ እኔ ሳምራዊት እባላለሁ። እናንተ ደግሞ መታችሁ ስለጎበኛችሁን በጣም አድርገን እናመሰግናለን። እኛ የምንገኘው ኡራኤል ካዛዲስ ፊኒሽንግ ሞል ሰከንድ ፍሎር ላይ ሃውስ ነምበር 211 ላይ እንገኛለን። ይምጡ። እዚህ ደግሞ ሲመጡ በአካል በሪኮሜንዴሽን የተለያየ የሴራሚክ ምርጫ ለነሱ ቤት የሚሆነውን ይዘው እንዲሄዱ እናደርጋለን። እናመሰግናለን። ስልክ ቁጥራችንን በዛው ብትነግሪኝ። እሺ ስልክ ቁጥራችን 0971 72 58 ላይ ያገኙናል። መልካም። በማንኛውም የስራ ሰዓት ቢደውሉ አንድ ሰው ያገኛቸዋል ማለት ነው። በትክክል። በጣም አመሰግናለሁ። የነበረን ቆይታ በጣም ደስ ይላል። እኔ ራሱ ብዙ የማላውቃቸውን ነገሮች በዚህ አጋጣሚ ተምሬያለሁ። ለቀጣይ ቤቴ መስራት እንድችል አድርገሽኛል። በጣም አመሰግናለሁ። አመሰግናለሁ። እንግዲህ ዛሬ በነበረን ቆይታ በድሪም ፊኒሽንግ ሶሉሽን የተለያዩ ሴራሚክ ዋጋዎችን፣ አቅርቦቶችን፣ ፊኒሽንግ ላይ ደግሞ የቸገራችሁ ነገር ካለ በጣም ብዙ መረጃዎችን እንዳገኛችሁ በዚህ ቪዲዮ አምናለሁ። ቀጣይ በሌላ ቪዲዮ በሌላ ሪቪው እስክንገናኝ ባይ